አንድ ታዋቂ ሰው ከሞተ 2 ዓመቱ ሊመጣ ነው። ትንሽ ቀናት ነው የቀሩት እና ይህ ታዋቂ ሰው አስክሬኑ ከተቀበረበት ወጥቶ ድጋሚ እንዲመረመርና የሁለተኛ ዓመቱ ሙት ዓመት መታሰቢያ ቀን ላይ ደግሞ አስክሬኑ በሌላ በተዘጋጀለት ቦታ እንዲያርፍ ጥያቄ ቀርቧል። ይህ ማን ነው የሚለውንና ለምን አስክሬኑ እንዲወጣ ተፈለገ፣ በዚህ ዙሪያ ሀሳብ እና አስተያየቶችንም እናቀርባለን። እስከ መጨረሻው ተከታተሉን። በ2016 ገነነ መኩሪያ ጋዜጠኛ ገነነ መኩሪያ እግሩ በካንሰር ምክንያት ተቆርጦ ከዛም ለተወሰነ ወራት ሲታከም ቆይቶ ጥር 13 2016 ሕይወቱ ማለፉ ይታወሳል። ይህ ታዋቂ ሰው የሞተው በራስን በማጥፋት ነው ተብሎ ነበረ የዛ ጊዜ የተነገረው። ይሄ ነገር ያላሳመናቸው አንዳንድ የእሱ ወዳጆችና ጓደኞች ከሞተ ከ8 ዓመት በኋላ ቤተሰቦቻቸውም እንዳሉት ከሆነ ምስጋናም እንዳቀረቡት እንደገና በቀሰቀሱት ጥያቄ አማካኝነት ራሱን አላጠፋም። ራሱን አጥፍቷል ለማስባል የሚያስችል ሁኔታ አልነበረም። አንደኛ እግሩ ተቆርጦ ስለነበረ ቆሞ ራሱን ለማጥፋት በገመድ ለማድረግ ጣሪያ ላይ ማሰር ወይም ከፍ ያለ ነገር ላይ ገመዱን አስሮ ከዛም እዛ ላይ አንገቱን አስገብቶ የቆመበትን መሬት ደግሞ መልቀቅ አለበት። ይህን ነገር ለማድረግ የሚያስችል ነገር የለም። ዊልቸር ላይ እንደተቀመጠም በእጁ ጎትቶ ገመዱን ራሱን በገመድ በማነቅ ሊያጠፋ አይችልም። ገነነ መኩሪያ የተገደለው በሰው እጅ ነው። ይህም የባለቤቷ ሁኔታዋ በጣም አጠራጣሪ ነው። እሷም ትመርመርልን፣ እንዲሁም ከእሷ ጋር ደግሞ የተባበሩ የነበሩ ደላሎች የሆቴሉ ባለቤት ማለትም እሱ ሞቶበት የተገኘው እና ይህንን ጥያቄ ያቀረቡት ደግሞ እነ አርያ ተስፋ ማርያም ናቸው። አርያ ተስፋ ማርያም በፖለቲካዊ ትንታኔው ብዙ ጊዜ እናውቀዋለን። ይህ ጥያቄ ጥሩ ነው። አንዳንድ አገላለጾች አንዳንድ አቀራረቦች ግን ለዩቲዩብ ሲባል ቤተሰብን ስሜት የሚነኩ ነገሮች ያሉ ይመስለናል። እንደኛ ይህ ነገር ከመስተካከሉ ውጪ ትክክለኛውን የሟችን ገዳይ ለማግኘት የሚካሄደው ጥረት ግን ይበል የሚያሰኝ ነው እና አንዳንድ አጠቃቀሞች ቤተሰብን የሚነኩ የሚያሳዝኑ ነገሮች እንዲያው ወደ ዩቲዩብም እንዲያው በየቀኑ አጀንዳ ከማድረግ ደና ሰብሰብ ያለ ውጤት ሲገኝ ቢመጡ ይሻላል የሚል ሀሳብ አለ እንደኛ እና አስክሬኑ እንደገና ወጥቶ እንዲመረመር የተባለው የጋዜጠኛና ታሪክ አዋቂው የገነነ መኩሪያ አስክሬን ሲሆን ይህንንም ለማድረግ 65,000 ብር የአስክሬን ምርመራ ተጠይቋል። የሚጠበቀው የፍርድ ቤት ውሳኔ ነው። እናንተ በዚህ ዙሪያ ያላችሁን ሀሳብና አስተያየት